በእንጀራ እናቷና በእንጀራ አባቷ የምትሰቃየው ህብስት እንግዲህ እስከዛሬ እየተቀለደ የነበረውንና እነሱ እንዳይነቁባቸው በአምላክ ጋር እግሯ በሽተኛ እንደሆነ ቢደረግም አሁን ግን በትክክለኛው የእውነቱን እንግዲህ ተመርዛለች። እግሯ መራመድ አልችል ብሎ ኧረ እባክህ እግሬ መራመድ አልችላለ ድረስልኝ ስትለው ተደናገጠ። ሲደርስ ግን ወደቀች፣ መሬት ላይ ተንደፋደፈች። ይህንንም እንግዲህ ያደርጉ ተስፋ መቁረጥ የለም። ከልጅነት እስከ እርጅና ብሞክር የእሷ ነገር አልሳካልኝ አለ። ስለዚህ አንድ ነገር ማድረግ አለብኝ ብለው አቶ አለሙና የእንጀራ እናቷ ይማከራሉ። ምንም አንሰብ እኛ ተስፋ እንድንቆርጥ እናደርጋታለን ብላ ሀሳብ ትሰጠዋለች። ተስፋ እንድትቆርጥ ሳይሆን ስልችት ብሏት እንድትተውና ወይም በፍቅር ቀርበናት እንደ ፍቅር እያደረግን ብናታላት ይሻላል የሚል ሀሳብ አቶ አለም ቢሰጥም ለእኔ ተው ሁሉን ነገር በማለት ትቀጥላለች። ከዚህ በፊት እንግዲህ በአምላክ መድኃኒቱን ስለቀየረው በምግብ ጨምረው ቢሰጧትም ፓላራይዝ ልትሆን አልቻለችም ነበር። ሆኖም ግን ፓላራይዝ እንደሆነች እያስመሰለች እንድትሄድ መክሯት እሱ እየተሸከመ እያስገባ እያወጣ ከነሱ ፊት። ከዛ በኋላ ግን በእግሯ እየተራመደች እያየናት ነበር። አሁን ግን ታፈሱም በአምላክን እያፈቀረችው የኔ ነው እያለች ስለመጣች መከታተል ቀጥላ መድኃኒቱን አብዝታ ቀይራ ሰታት ነው መሰል በመጨረሻ ተልፈስፈሳ ወደቀች በሚያሳዝን ሁኔታ። አሁን እንግዲህ ከተኛችበት ሄዶ አንቺ እኮ በጣም ትንሽ ልጅ ነሽ፣ ግን ታስፈሪያለሽ፣ ግን ከአንቺ ጋር መግባባት ደግሞ ከባድ ነው፣ ምን ይሻላል እያለ ሲላት ከእንቅልፏ ብድግ አለችና አንተ አለች። ምንድን እያልከኝ ነው አለች። አላቅም፣ ግን በጣም ፈራሻለሁ። አንተ ትፈራለህ እንዴ? ለዛውም እኔ ለምንድን ነው እኔን የምታይ ተናደሽ የምታስመስይው? ይህን ነገር በጣም ይሰማኛል አለ። አንተ አይኑ የገለጠን ሰው ፊት ለፊት ማውራት አይሆንልህም አለችው። እውነት ግን ትፈራለህ እንዴ አንተ? ይህን ጥያቄ ለምን ደጋግመሽ ትጠይቅኛለሽ? ይላል። አሁን ወደ አስፈሪነት ተቀየርክ፣ ግን እኮ አንተም የተለየ ጸባዮች አሉህ አለች። ትሰምኛለሽ? ማንም ሰው ጋር አንቺ አልጋሽ ላይ ሆነሽ አንቺ አልጋሽ አጠገብ ተቀምጦ እንዲያወራሽ እንደማያወራሽ ነግሬሻለሁ። አንተ እኮ ስለሆንክ ነው በቢጃማ አትሁኝ ብዬሻለሁ። እኔ ማን ነኝ? እኔ ማንም አይደለሁም እያለ ሲጮህባት የእንጀራ አባቷ በር ከፍቶ ይገባል። ከዛ ምንድን ነው አለ የእንጀራ አባትየው። ምን እየተካሄደ እንደው ትነግረኛለህ ብሎ ሲጠይቀው እኔ ምንም እንዳልሆንኩ እየነገርኳት። እንዴት ምንም ማንም አይደለም ትላታለህ? ለምን ትጮህባታለህ? እስካሁን ተጋርማለች። ከዛ ምን እንግዲህ ከዛ ቆይታ ደግሞ አንስተህ ውሰደኝ ትላለች። እኔ የማንንም ወልቃቃ የምሸከምበት አቅም የለኝም። ቆይ አንተ ለምን እንደዚህ ትላለህ እንዴ? አንተ አጎቱ አይደለህም እንዴ? እንዴት? እኛ እኮ ቤተሰብ ነን እንዴ? እንዴት እንዴት ትላታለህ? እንዴት ትጮህባታለህ? ቀሽም አለው። በቃ ችግር የለም አባዬ አለች ህብስት። ሁሉም ነገር ይስተካከላል። አይ ልጄ እሱ ነው የሚያደርገው፣ ወዶ ሳይሆን በግዱ ያደርጋል። እሺ አመሰግናለሁ አባዬ። ሰው ስማ፣ የፈለግሽበት ቦታ ልጄን ውሰዳት፣ የፈለገ ችግር ካለ ለእኔ እንድትነግሪኝ ይፈልጋለሁ ብለው አባት ወጡ። አስመስሎ እንጂ እውነቱን አይደለም። አንተ ውሸታም ነህ አለችው ህብስት። ሳቀችበትና እንዴት ትችልበታለህ? ውሸታም? አዎ ፈሪም ነህ፣ በጣም የዋህ ነሽ። ይህ ደግሞ የሲስተም ነው፣ እውነታው ሌላ ነው አላት። እሺ ይቅርታ በማለት ትጠይቀዋለች። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ህብስት ቀጣይ ፓርቲ ይዘን መተናል። በዚህ ፓርቲ እንግዲህ ወይዘሮ ታፈሱም በአምላክን አፈቀርኩት ከኔ ጋር እየሳለፈ እየመጣ ነው ከኔ ጋር ነው የሚሆነው እያለች እያናደደች ትገኛለች። ህብስት ደግሞ የመጨረሻ እሱን እየወደደችው መጥታለች። ትምህርት ቤት አልሄድም ብላ ከጓደኛው ከአብነት ቤት ትሄዳለች። ከአብነት ቤት ሄዳ እንግዲህ ትምህርት ቤት ዩኒፎርም ማለ ህፃናት ቤቱን አረግሽው እኮ ልብስሽን ቀይሪ ሲላት ገብታ የአብነትን ቢጃማ ለብሳ ስትመጣ እንደው ልብስ ከመስቀያው ነው እንዴት አምርብሻል፣ እኔ እኮ ስለብሰው ጆንያ መስላለሁ እያለ ሲላት ከዛ እንግዳ አምሮብኛል እያለች አጅሬ ይመጣል። ደግሞ የመጣው ማን ነው ያላችሁ እንደሆነ በአምላክ መጀመሪያ ወደ እህቱ ምኝታ ቤት ገብቶ ጉድጓድ ገብቼ ያገኘሁትን መረጃ ፈልጋለሁ በማለት መረጃ ፍለጋ ቁምሳጥኑን እያገላበጠ ነበር። እንዳሰበውም አልቀረ ወረቀቶችን አግኝቶ አይቷል። አረጋግጦም ወጥቷል። እንግዲህ እነዚህ መረጃዎች ካገኘ እነሱም
የሚበቀልበት ጊዜ እየደረሰ ይመስላል። ይህ ወጣም ፊት ለፊት ታፈሱን ያገኛታል። እንደ ፖል እኮ ትገትረሻ ሰው ወጣም እዚህ ነች ስገባም እዚህ ነች፣ ምክንያቱም ተከታተሉ ስለተባለች ነው። ታስተውለኛለህ ማለት ነው አለች። እንዴት የቆመ ሰው እንደ ፖል ያለን ሰው ማያስተውላለ ብሽ ታስቢያለሽ? ነው ጌትዬ፣ አንቺ ሴትዮ ስራ የለሽም አላት። ኧረ ስራ አለኝ አለች ታፈሱ። አሁን ይህን ሁሉ ቋጽቼ አታስብ ነው የቆምኩት አለች። የማስበው ነገር አንቺ 10 ጊዜ አታቆላምጪ ነው ምልሽ። አቤት ቁጣ! እንደው ከእህቱን የወረሰው አለችና መለሰችለት። ከዛ ወደነ አብነት ቤት ሄድና በር ሲከፍት እሷ ህብስት ሲያንኳኳ ትከፍትለታለች። ቀጥ ብሎ ያየው የለበሰችውን ልብስ ነበር ትኩረት ያደረገው። ከዛ እንዴት የሱን ቢጃማ ለበሰች ብሎ በጣም ተናዷል ማለት ነው እንግዲህ በአምላክ። ከዛም ጥያቄውን ይቀጥላል። በሰላም ነው? ምነው ፍጥጥ ብለህ ታይኛለህ አለ። ፒስ ነው አለው። እሱ ደግሞ ምን እየተካሄደ ነው? ምን ተፈጠረ? ለምንድነው ልብስሽን የቀየርሽው? እና እዚህ ቤቱ መዋለ ህጻናት ታስመስለው እንዴ? ለዛ ነው እንዴ አለ። በዩኒፎርም ከምቀመጥ እኮ ይሻላል ብዬ ነው። እና ካሰብሽ ይሄንን የራስሽን ልብስ ይዘሽ አትመጭም ነበረ አለ። አስበሽ እንደማታውቂ እኮ አውቃለሁ አላት። በቃ እሺ አለችና መኝታ ቤቱ ገብታ መልሳ ልብሱን ቀይራ ዩኒፎርሟን ለብሳ ተመለሰች። ለምን የተበሳጨው በዚህ ልክ በማለት አብነት ይጠይቀዋል። እንዴ አንተ ምን እንደዚህ ያደርጋል አለው። ከዛም ስትመጣ ኧረ እስከ መኝታ ቤቱም ደግሞ ታውቂዋለሽ ገብተሽ እኮ ልብሱን ቀይረሽ መጣሽ አላት። ግን አትቆጣ እኮ አንተ ዘና ስትል ነው የሚያምርብህ አለው። የእንተን ልብስ ለምን ለበሰች ብለህ የተበሳጨው አለው። በቃ አንተስ ብሶብሃል ማለት ነው አለች። በቃ ይኸው ቀይሬያለሁ እንሂድ አለች። በጣም ጎበዝ አላት እሱም። ከዛም በኋላ በይ ገባ ብለሽ እኮ ወጣሽ እና ምን ሆነህ ነው እንደዚህ የምትመላለሰው? ግን ለምን እንደውም አሁን የተቀመጥሽው ወይንስ እኔ ልሸከምሽ ነው አላት። እንደምሆነን በአምላክ አለው። ተረጋጋ እንጂ ሲለው በይተነሽ አላትና ልትነሳ ስትል እግሯ አልንቀሳቀስላታል። ወይኔ እግሬ ብላ ጎንበስ ስትል ምንድን ነው አላት። እግሬ አልሄደ ያለ ልትይ ነው አለ። የምሬን እኮ ነው አለችው። በይተነሽ አለና እጇን ጎትቶ ብድግ አድርጎ እየጎተተ ልክ ልትቀር ያሰበች መሰለውና እየጎተተ ወደ ቤቱ በአምላክ ይዟት ህብስትን ይሄዳል። ከሄደም በኋላ ቤት ውስጥ ተሸክሟት ሲገባ በአምላክ ምንድን ነው እያየታፈሱ መጣ። ቆይ ላግዝህ። ወይኔ ወንድሜ ወገቡን ቆረጠችው ጌትዬ እያለች እየተከተለች ስትሄድ እሱም ወሰደና አልጋ ላይ ቁጭ። ወይኔ ጉዴ እንደ ወገቡን ቆረጠችው እኮ ትላለች እሷ። ከዛም ቁጭ አለ ካጠገቧ። አመሰግናለሁ አለች። ምን ታመሰግኘዋለች እቴ አለ። ደግሞ ይቺ ወገቡን ቆረጥሽው እኮ አለ ወገቧን ይዛ። አንቺም ግን አለቻት። እጂ እንግዲህ ምን ትተባተብብኛለች እንዴ? ልጁ መሞት አለበት እንዴ አንቺን በመሸከም አለቻት። እንዴ ጌትዬ አለች። እናስቲ ምግብ ብላልኝ አለ። አንቺ ሴትዮ ለምንድን ነው እዚህ የተገተርሽው? ሂጂልኝ በአምላኬ ውጭ እኮ ነው የምልሽ አሰሚም አላት ታፈሱ። ከዛ እየተናደደች በሩን ጓ አድርጋ ዘግታ ወይዘሮ ታፈሱ ተዳይ ቁጭ በል አለችና እጁን ያዘችው። ለምንድን ነው ብታቆላምጥህ? ለምንድን ነው ጌትዬ የምትልህ አለች። ለምንድን ነው ምክንያቱ? አንቺ ለምንድን ነው አብነት ቤት ሄደሽ ልብስሽን የቀየርሽው? እኔ እኮ እዛ ስለሆንኩ ነው እና ተሳስቼ ነው። ቆይ አንተ ለምንድን ነው እንደዚህ እየጠራች ያለችው? እሷን ታያትና እግርሽ እንዴት ነሽ? አሞሻል የእውነት አላት። አዎ አለች። ምንድን ነው የሚሰማሽ? የሆነ ሰዓት ዝም ብሎ ይሰማኝ፣ ሰሞኑን በጣም እየተሰማኝ ነው። እሺ ምልክቱ ምን እንደሆነ ትነግሪኛለሽ አላት። ልትሄድ ነው አለችው። አዎ ልሄድ ነው በማለት ይመልስላታል። በጣም አሁን ተናዳለች። ምክንያቱም ታፈሱ ለምንድን ነው ጌትዬ የምትለው እያለች እሷ በአብነት ላይ ሄዳ ስለ በአምላክ እንዴት ነው ላገባው ፈልጋለሁኝ ጸባው እንዴት ነው ሲላት በጣም ጥሩ ሰው ነው ካገባሽው መልካም ነው ብሏት ስለነበር አሁን እየወደድኩት ይመስለኛል በአምላክን ብላ ለአብነት ተናግራ ነበር። ህብስት አንተ ግን ለምን ትናደዳለህ አለው። ምን ሆነህ ነው በሷ የምትናደደው እያለ አብነትም ይጠይቀው ነበር። ሆኖም ግን ምን እየሆንኩ እንደው አላቅም በዚች ልጅ እኔ እንጃ ፍቅር እያዘኝ ነው መሰል ይላል አብነትም። እሱ ምን አለው? አይ እሺ በማይረባ ነገር አንነጋገር፣ የሆነ ስራ እንስራ አለው። እሺ ስራ እንሰራለን አለው አብነት።
ወይዘሮ ለታፈሱ ምግብ ይዛ ሄደችና ምን ቁና ትተነፍሻለሽ አለቻት። ይሄ ምግብ እንግዲህ ለህኑኑ ለመመረዝና ልሷን ለማበላሸት የተዘጋጀ ምግብ ነው ይዛ እንደ ደህና ነገር ይዛ የምትገባላት። ከዛ የት ነው አብነት እሱ ማን ነው የት ነው በአምላክ አለቻት። ተመልሷል። እሱ ክፍል እኮ ነበርኩኝ እኔ እስካሁን አሌ ልታናዳት። ምን ትሰሪያለሽ እሱ ክፍል እንዴ? ስንት ምንሰራው ነገር አለ መሰለሽ የእኔ ሜንጦ ብዙ ነገር ስንሰራ ነበር አሌ። አንቺ ጋር ነበር? አይ ከአንቺ ጋር ነው እንጂ የነበረው አለቻት። እኔ የምለው ያን ምን አጎትሽ ምን አለ ባታዳክሚው። እሺ እንግዲህ ግን ለምን አትበይ ያውልሽ የምቢ ምግብሽን እሱ ጋር መሄድ አለብኝ የጠበቀኝ ነው አለቻት። አውቃ ልታናዳት ታቃጠለኛለች እሳ አለ። የዚህ ጊዜ እውነት ነው ብላ ህብስት በጣም ተናደደች። እሷ ግን አውቃ ነው። ግን ቆይ ሲመጣ ጠብቄ ጠይቀዋለሁ እንዴ ለምንድን ነው እያሌ መቅናትም ህብስት ጀምራ ነበረ። እንግዲህ እሱ ከክፍሉ ቁጭ ብሎ ቴክስት እየተለዋወጠ እያለ እየሮጠ ይገባችና ምን እያደረግሽ ነው? ለምንድን ነው በእግርሽ የመጣሽው? ለምንድን እንዴ ለምን አልመጣህም? አምሽቼ ስለመጣሁ እኔ እኮ እየጠበቅኩ ነው። በዛ ላይ ደግሞ ቅድም ጀምረህ ቤት ነበርክ አለችው። አንተ ሰራተኛዋ ከኔ ጋር ነበር ብላኛለች ብላ ሳትጨርስ እግሯ መጎንበስና መቆም አቃታት። ደህና ነሽ? ኧረ እግሬ ድረስልኝ ወይኔ አለችና እግሯን ጎንበስ ማለት ስትጀምር ሄዳ በቁማ ወደቀች። ትብስት እያለ እየሮጠ ሲሄድ ቢያገላብጣት አልነሳለት አለ። በሩን ዘጋና አሁንም ህብስት እያለ ቢጠይቃትም መልስ የላትም። የእውነትንም ይቺ የተረገመ ሴትዮ መረዘቻት በሚያሳዝን ሁኔታ። ስለዚህ አሁን እሷ እንደውም ስለ አብነት እያጣራይ ባለችበት እንደነበረና አብነትን ቀለበት አድርጎላት ሰርጓ በቅርብ ጊዜ ሰርግ እንደምታደርግ የተመኘችው፣ ሆኖም ግን በእንጀራ እናቷና በእንጀራ አባቷ የእናቷን ሀብትና ንብረት ለመውሰድ ሲባል መከራ ስቃዋን የምታየው ህብስት መጨረሻዋ በጣም ያሳዝናል። ቻናላችንን ስለምትከታተሉን ከልብ እናመሰግናል። ውድ ሀገሬ ልጆች አሁንም ቢሆን ማበረታታታችሁን አትተው። ላይክ ሸር እያደረጋችሁ ይጠብቁ።